አቶ ገዱ ብዙ ሊነግረን የሚገባው ነገር እንዳለ አውቃለሁ። አሁን እያደረገ ያለው እየጀመርክ ያለው ነገር በጣም ትልቅ ነው። አቶ ገዱ ባይዘወይ ስድብ ፈርታችሁ ለአማራ ከመስራት አትቆሙ፣ አትቦዝኑ። መዋረድን ፈርታችሁ ለአማራ ከመስራት ለምን ሲበሏችሁ ውለው ሲበሏችሁ አያድሩም? በአማራ ከሆነው በላይ እናንተ ላይ የሚደርስ ነገር የለም። የአማራ ምሁራን፣ የአማራ ልሂቃን አንዳችሁ ሌላውን እያዋረዳችሁ የምትሄዱበት ዘመን ማብቃት አለበት። ድንቁርና ነው። የመጣውን ኃይል ሰብስቡ፣ ተጠቀሙበት። እያንዳንዱ የየራሱ ልምድ ተሞክሮ የሽንፈት ታሪክም ቢሆን ያገለግላል፣ ይጠቅማል። ስለዚህ አንደኛውን ያዝ። ያንን ሐሳብ በደንብ የጋራ ሐሳብ እያደረጋችሁ ባካችሁ ማሸነፍ ከሆነ የምትፈልጉት ነው። ጭሰኝነት ከሆነ ማንም ሊገዛችሁ ይችላል ነው። ሎያሊቲ ኢዝ ቺፕ። ህዝባችሁን በቋሚነት ከነ ክብሩ ማየት የምትፈልጉ ከሆነ አስቀድማችሁ ራሳችሁን አሸንፉ። ኦኬ፣ የግል ጉዳያችንን እንተው ነው፣ እንጣለው somewhere። እንደ ህዝብ የሆነ ቦታ ላይ መድረስ ካስፈለገ በጋራ ልናሸንፍ የምንችልበት ላይ ትኩረት እናድርግ ማለት ነው። ገዱ ላይ ያ ብዙ እኔን ጨምሮ ቅሬታ አለን እኮ ብአዴን ህዝባችን ላይ ባደረገው ነገር በተለያየ መንገድ ትላንትን እየመዘዝን ብዙ ማለት እንችላለን። አይጠቅምም። ፖለቲካ አይደለም። ገዱ ሚዲያ ላይ እንዲመጣ አብይ አህመድ ፈጽሞ አይፈልግም። አውቀዋለሁ አብይ አህመድን በደንብ። ለማ መገርሳን እንዴት ሚዲያ ላይ እንዳይመጣ አድርጎ ከጣሊያን ያስባረረበትን መንገድ ታውቁታላችሁ። ከሚሰራበት ተቋም እንዴት እንዳፈናቀለው ታውቃላችሁ። ሚዲያ ላይ እንዲመጡ እነዚህ ግለሰቦች አይፈልግም somehow። ምክንያቱም sort of ሮል ተጫውተዋል በሀገሪቱ ውስጥ። ያ የሚሰጣቸው ካፒታል አለ፣ ፖለቲካል ካፒታል። ያንን ሊጠቀሙበት ይችላሉ። አለበለ አማራው ትንግርቱን ቢጠቀም ውጤት አያመጣም ነው። ልምድ የለው። በተለይ በዲፕሎማትነት አልሰራም፣ በመንግስት መዋቅር ውስጥ አልሰራም። ስለዚህ ሌላውን ኃይል ግን ነባር ልምድ ያላቸው ተመክሮ ያላቸውን ቢጠቀም ውጤት ያመጣል ብሎ ስለሚያስብ እንደነዚህ አይነት ግለሰቦችን አናታቸውን ይቀጠቅጥና አዋርዶ ከፖለቲካ መድረኩ ያባራቸዋል። ያ ነው ሂደት። ያ ነበር ፖለቲካ ለአማራ ኖ ዳት ቻፕተር ያ ምዕራፍ መዘጋት አለበት ወገኖቼ። አማራ ስኬታማ እንዲሆን ነው የምትፈልጉት? ከዛ ምዕራፍ ውጡ። ራስን ከመብላት ውጡ። ራስን ከማዋረድ ውጡ። ሪስፔክት አድርጉ። የእያንዳንዱ አቅም ይጠቅመናል። የፕሮፌሰሮቹ አቅም ይጠቅመናል። የሽማግሌዎቹ አቅም ልምድ ይጠቅመናል። ተሞክሮ ይጠቅመናል። የወጣቶቹ አቅም ኢነርጂ ይጠቅመናል። ሲንክ እናድርገው። ይህንን አቅም ያኮረፉትን መመለስ ነው። ይምጡ፣ ይታገሉ፣ መድረኩን እንስጣቸው። ሰፊ ሊደርሺፕ ይፈልጋል ትግላችን። ኦኬ፣ ይሄ የህዝብ ጣፈንታ ነው። የግለሰቦች ወይ የቡድን ፍላጎት የምናሳካበት አይደለም። ያንን አቅም ማምጣት ማሰባሰብ በጣም ተገቢ ነው። ስለዚህ ሪጋርድለስ ኦፍ የሚመጣውን ሂሙሌሽን፣ የሚመጣውን ስድብ፣ ዛቻ ምናምን እንችለዋለን። ከዚህ በኋላ ለመዱት። ይሄ ስሊፕ ላይክ ኤ ቤቢ። ስድብ ለአማራ ከሆነ ይኸውላችሁ እንደ ህፃን ተኙ። ህሊናችሁ ተጠያቂነት ሊኖርበት አይችልም። ለአማራ መሰደብ ጌጥ ነው፣ ክብር ነው። ክብር ነው። ምክንያቱም አሸናፊ ከሆነ ትግል ጋር ነው የቆመው። አሸናፊ ከሆነ ህዝብ ጋር ነው የቆምከው። ለእውነት ለፍትህ ነው የቆምከው። ምንም ያሳፍር ነገር የለም። ትላንት በተሳሳተ መስመር ነበርክ። ኦኬ፣ ህግ ሲመጣ፣ ዳኝነት ሲኖር፣ ፍትህ ሲኖር፣ ዳኛው ዝንጀሮ ሳይሆን ሲቀር፣ ትክክለኛ ፍትህ ሲኖር ትጠየቃለህ። ለሰራሃቸው ስህተቶች ትጠየቃለህ። እንጠየቃለን። ከኢትዮጵያ ህዝብ በላይ አይደለንም። ፍትህ የኢትዮጵያ ተቋማት፣ የኢትዮጵያ ህዝብ ፍትህ እንዲያገኝ እንፈልጋለን። ግን ደግሞ ዛሬ ህዝባችንን እናገለግላለን፣ እንታገላለን። ባለችን አቅም ባለችን ዕውቀት የሆነች ነገር እናደርጋለን ማለት የተገባ ነው። አንዱ ሌላኛውን ኢምፕረስ ይደዝም ማረር። በጃንሆይ ጊዜ አገልግል፣ በደርግ ስርዓት ውስጥ አገልግል። ለኔ ጉዳይ አይደለም። አማራ ነህ፣ ለአማራ ታገለግላለህ፣ ትሰለፋለህ፣ በቂ ነው። ምን ተምረሃል? ከልምድህ ትልቅ ነገር ነው።
ሁሌም ማሸናፊ እንዲሆን የምንፈልገው ደግሞ let's work for the common cause ለጋራ ፐርፐዝ ነው ደግሞ ሁሌ መስራት ያለበት። በዛ ውስጥ እኔ የት ቦታ ደርሳለሁ ምናምን እያላችሁ እንደዚህ ደካማ ደካማ ልሂቃን አሉ ገና ወጣት ሆነው ሳለ ለመውደቅ የሚንደረደሩ ምናምን ማለት ነው። እና እሱን መንገድ አቮይድ አድርጉ፣ ተጣየፉት። ኦኬ አማራ ሲያሸንፍ ሁላችን ሀገር ይኖረናል፣ የከበረ ማንነት ይኖረናል። ከዛ በኋላ ሰርተን መኖር እንችላለን፣ ጥረን ግረን መቆም እንችላለን። ጠንካራ ህዝብ ኢንዱስትሪስ የሆነ ማህበረሰብ ውስጥ ነው ያደግነው። አፈር ጭሮ አርሶ ኮትክቶ የሚያበላ ማህበረሰብ ነው ያሳደገን። እንዴት ሰርቶ መብላት እንዳለብን፣ እንዴት አስተምሮ መብላት እንዳለብን፣ እንዴት ነግዶ፣ እንዴት ክሬት አድርጎ፣ እንዴት ፕሮጀክት ጽፎ መስራት እንዳለብን እናውቃለን ማለት ነው። ስለዚህ ድንጋዮች አይደለንም ነው። እና ተስፋችን የአማራ ህዝብ አሸናፊነት ይሁን ማለት ነው። ፖለቲካል ማርኬት ውስጥ እንዳላችሁ አስቡ። በቀላሉ አንድ ሰው ቢድ ያደርጋችኋል፣ ሊገዛችሁ ይሞክራል። ሽማግሌዎች ነበራችሁ ትናንትና ፋኖ ውስጥ ምናምን ሚና አላችሁ። በግል ሊገዛችሁ የሚፈልግ ሰው ሊመጣ ይችላል። አማራን አትሽጡ፣ መስመሩን አትሽጡ፣ የህዝቡን ትግል አትሽጡ። ከናንተም ከትውልድም በላይ ነው። ያንን ማሰብ ያስፈልጋል ለማለት ነው። የተናገራቸውን ነገሮች እንስማ። ቴክኒሻናችን አሰማን። ትናንትና በሰጠው ቃለ መጠይቅ ላይ ጠቃሚ ነገሮችን አንስቷል። ባለፈው 3 ዓመት አገዛዙ የአማራን ህዝብ ለማንበርከክ አስቦ የለኮሰው እሳት በምንም መንገድ እንደማይጠፋ አገዛዙን ካላስወገደ በቀር እንደማይመለስ እያሳየን ያለው ከጊዜ ወደ ጊዜ እያየን ያለ ነው። ይሄንን ነው አሁን የሰሞኑን ቅድም የገለጽኩትን የጎጃሙን በምንመለከትበት ጊዜ የማይመጣጠኑ ኃይሎች ናቸው በአይን ስናያቸው። በተግባር ግን ማሸነፍ አልቻለም። በወሎ አካባቢ እየተከናወነ ያለውን ሁኔታ ባለፈው ደቡብ ጎንደር አካባቢ ያለውን እንቅስቃሴ የነበረውን እንቅስቃሴ ስንመለከተው የፋኖ ኃይሎች አገዛዙን በአማራ ክልል አሸንፈውታል። አገዛዙ ፈልጎታል። አማራን ማድቀቅ የመጀመሪያው ላይ ላውራበት ሁለት ነገር ነው ትኩረት ሰጥቼ የማነሳው። አንደኛው አገዛዙ በአማራ ተሸንፏል። ይሄን ለጉራ የምንለው አይደለም። ለሌሎቻችሁ ኮምፕሊት ቪክትሪ ኮምፕሊት አናይሌሽን የሚመስላችሁ ሰዎች አላችሁ። ሙሉ ሚሊተሪው ዲሲሜትድ ሲሆን፣ ሲበተን፣ ሲማረክ፣ ጨርቁን ይዞ ሲሸሽ well that day is coming but ያሸነፍነው ፖለቲካውን አብይ አህመድ ከብሔራዊ ምክክሩ በኋላ ደግሞ በሌላ ቀውስ ራሱን ጠምጥሞ ይደፋል። አሜን ናቹራሊ እየወደቀ ነው። and ስሩን የገነደሰው አማራ ስሩን ነው አፕሩት ያደረገው completely እና በጣም ትልቅ አቅም ነው የፈጠረው አማራ። unintended የሆነው የጦርነቱ ኮንሲኩዌንስ አማራን ኢንስቲቱሽናላይዝ አደረገው። አማራ ከጦርነቱ በፊት የነበረው አንድ አቅም ነው። አንደኛውን አቅም አልናገረውም። ከጦርነቱ በኋላ ግን አማራ ወታደራዊ ተቋም ነው የገነባው። ፖለቲካል አማራን የፈጠር ነው። አይ ነው ድቀቱ አለ፣ ኢኮኖሚክ እንትኑ ምናምን አለ። የስ አማራን እንገነባዋለን። ትረስት ሚ ምንም ጥያቄ የለውም። ዛሬ የሚያወድሙትን ንብረት ህዝባችን ላይ ዲሞግራፊክ እንትኑ የዲሞግራፊክ ኦፕሬሽን እንደሆነ እንረዳለን። ጦርነቱ ዲሞግራፊክ ኦፕሬሽን ነው። በብዙ መንገድ አማራን ለማውደም እየተደረገ ያለ ነው። ሁለተኛ ላይ የሚናገረው አቶ ገዱ እሱን ነው። ባይ ዲዛይን ነው ጦርነቱ አማራ ላይ መጣው። where we prepared አማራ ላይ ዲዛይን ሲደረግ ጦርነቱ ኦህዴድ ስቴቱን ካፕቸር ሲያደርግ ከዛ በኋላ መከላከያውንና ብሩን ከሰጠው በኋላ የታሉ እነዛ አማራዎች እያለ ጃራት እኮ ፈከስን ጎዶን እያለ በዛ ትርክት ያደገ ነው። አልመረመረውም ያንን ትርክት። በጣም ደካማ ፋላሺስ የሆነ ከታሪክ የተፋታ ትርክት ነው obviously። በዛ ታሪክ ተነዳ and
ለኦሮሞ ህዝብ የተሻለ ስርዓት መሆኑን ለማረጋገጥ አማራን ማውደምና ማሳየት ነበረበት። ምክንያቱም ራሱ የፈጠረው ትርክት አለ። አማራ ጨቋይ ነው አለስ አማራን ብሬክ ካላደረኩት በስተቀር ለኦሮሞ ታማኝ አይደለሁም ብሎ ኦሮሞ እንዲቀበለው አማራ ጨብሱ ቀብና አካ ኦሮሞን ኑሐመቱ ነው ያሉት። አማራ ጨብሲኔ ኦሮሞን ኑሐመታ ነው። አማራን ሰብረን ኦሮሞ ያቅፈናል፣ አለበለዚያ ባስታርዶች ናቸው ይለናል፣ ኢሊጂትሜት ናቸው ይለናል፣ አይቀበለንም። ኦሮሞ ኦህዴድን ኦፒዲዮን ዲቃላ ዳ ይላል። ኦሮሞዎች ናቸው አይልም፣ አይቀበልም። ቱን ኦሮሞን ፈካቱ ይላል። ወያላዳ ደላላዳ ነው የሚለው ኦሮሞ ኦፒዲዮን። አንድም ቀን ኦሮሞ ነው ብሎ ኦፒዲዮን ቆጥሮት አያውቅም። ኦሮሞ ነኝ ቢኮዝ አማራን ሰብሬልሃለሁ ለማለት አማራ ስንጨብሲኔ ሲናገርሲስ ነሚ ከዚህ በላይ ኦሮሞነት አለ? መቀሌን በሻሻታቴ በር እያለ ጎንደርን እንደዚህ ያደረግ ነው። ባህር ዳር እኮ ዛሬ የለም አማራን እኮ ተጫወትንበት እያለ ኦሮሞ ያከብረኛል ብሎ መጥቶ በዛ ደረጃ ሲፋንን ትመለከቱታላችሁ። አፍንጫውን ሲነፋ ትመለከቱታላችሁ። የኦሮሞ ህዝብ ግን እየታዘበ ነው። በዘፈን ይቀበለዋል ነገፋኖን ትረስት ሚ። ማያውቀው ልጅ አይደለም እየታገለ ያለው። ሶ አብይ አህመድ ፖለቲካሊ ኤንድ በወታደርና ፖለቲካው ወታደሩና ኢኮኖሚው ወገቡ ነው። ኢኮኖሚው ፋንክሽን እስካደረገ ድረስ አብይ ይዋጋል። ኢኮኖሚው እስከሰራ ድረስ ሶ ከዚህም ከዛም ምርኮኛ እያመጣ ከኮሎምቢያም ያመጣል። አርኤስኤፍ እንደዛ ነው ያደረገው። as long as money is there የምታሰልፈውን ኃይል ከዚህም ከዛም ልትለቃቀም ትችላለህ። የኦሮሞ ልጅ ሲያልቅ ከኮሎምቢያ ላይ ያመጣ ይችላል። ወታደር ስራው መሞት እኮ ነው ያለው አብይ አህመድ። ባይ ዘ ዌይ የኢትዮጵያን ህዝብ አብይ አህመድ ምን አድርጎ እንደቆጠረው ታውቃላችሁ? for አብይ አህመድ የኢትዮጵያ ወጣቶች are products ታግ ነምበር የሚለጠፍላቸው ምርቶች ናቸው። ስራቸው በጦር ሜዳ አገልግሎት የሚሰጡ እዛ የሚሰው ናቸው ወጣቶቹ። ሶዛት አብይ አህመድ ከን ገቨርን በጦርነት ያስተዳድራል። አብይ አህመድ ኦኬ ገቨርን የሚያደርገው በጦርነት ነው። ኢትዮጵያ ውስጥ ገቨርነንስ ጦርነት አይደለም። አብይ አህመድ አንድም ቀን አስተዳድሮ አያውቅም። ተዋግቶ ነው የሚያውቀው። ስራው 8 ዓመት መዋጋት ነው፣ ማስተዳደር አይደለም። በዛ ጦርነት ውስጥ ግን ልክ ወጣቶችን እንደ አይተማይዝድ ፕሮዳክትስ ይጠቀማል። እንደ ዕቃ እንደዛ አድርጎ ነው የሚጠቀማቸው ወጣቶችን እያመጣ። ግን አማራ 3 ዓመት ያለምንም አጋዥ እንዳሸነፈው ስርዓቱ አቶ ገዱ ስርዓቱን በደንብ አይተውት ታዝበውት የወጡ ሰው ናቸው። በነገራችን ላይ ገዱን በጣም በተለያዩ ሰዎች በባለስልጣናት ያሰድብ ነበር። ለምሳሌ የትግራይ ባለስልጣናት እና አብርሃም ወጥተው ገዱ ላይ እንዲጽፉ ያደርጋል። በሌሎችም ሰዎች በኩል እንደዚህ እንዲጽፉ እንዲሰድቡት ያደርጋል። ሚዲያዎች እንደዚሁ በጣም እንትን እንዲሉት ምናምን ለማድረግ ይሞክራል። ማለት ትንሽ ሚና ካለው ሶማሊያም ባለስልጣናቶቹን ያውቃቸዋል። ሌላም ቦታ ላይ እንደዚሁ ሚኒስተር ሆኖ ሰርቷል ነው ኮኔክሽን ሊኖረው ይችላል። ይሄ ሰውዬ ተማሮ መውጣት እንዳለበት ምናምን ያስባል። እና የአብይ አህመድ ዊክነስ እንደሆነ መገንዘብ ያስፈልጋል። እኔ አምናት ፕሮሞቲንግ ገዱ ባይ ዘ ዌይ ማንንም ፕሮሞት ለማድረግ አይደለም እኔ የማወራው፣ ለአማራ የሚጠቅመውን ነው የማወራው። ኦኬ ወገኖቼ፣ እኔ ከማንም ጋር ኮኔክሽን የለኝም። ኦኬ የኔ ትስስር ከወገኖቼና ከቆምኩለት አይዲያልስ ለህዝባችን ከቆምኩለት ዓላማ እንድናሳካው በጋራ እንድናሳካው ከምፈልገው ህልም ጋር በዚህ ሂደት ውስጥ የእያንዳንዱ አማራ ጥቅም ይታየኛል፣ ሚናው ይታየኛል።